እናንተ የምትታገዙትና የምትረዱት በደሃዎች ዱዓ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ ሳምንት በጣም ካዘንኩትና ልቤን የሰበረው መልእክት ላስተላልፍላችሁ። ደህነት እንደ ጥቁር ጉንዳን ነው የሚል መልእክት አየሁኝ። ደህነት አመል ነው የሚልም አየሁ። ደህነት ስንፍና ነው የሚልም አየሁ። ደህነት እነዚህ አይደሉም። ሰው የወለዱ ሲስተም ደህነት ውስጥ ይጥለዋል። ምቀኝነት ደህነት ውስጥ ይጥለዋል። ጓደኞቹ ሊሰራ ሲል ሊጥሉት ይችሉና ደህነት ውስጥ ይጥለዋል። ያለው የዓለም ፖለቲካ የወለዱ ሲስተም ደህነት ውስጥ ይጥለዋል። በዛ መልኩ ዓለም ብዙ ደህነት ውስጥ ናቸው እንጂ ከኛ ጋር የተመከዘ አይደለም። ሰዎች ጥረት ያደርጋሉ። ስኬቱ ያለው ከአላህ ነው። ዋት ተነስተው መንገድ የሚያጸዱ 30 25 20 ዓመትም ይህን ስራ እየሰሩ ይገኛሉ። ስኬቱ ከአላህ ነው። እያንዳንዳችን በኔ ጉልበትና ጥበብ የምንል ከሆነ ከኛ የበለጠ ይህን ንግግር የተናገረው ቃሩን ነው። ኢነማ ኡቲቱ አላ ኢልሚ፣ እኔ የተሰጠኝ በእውቀቴ ነው ስላለ አላህ ከነገንዘቡ እንዲያሰምጠው አደረገው። ሰዎች ደግሞ ካለንበት ዓለም አንፃር ሀብታም ሊሆኑ የሚችሉት ከፊሉ ሰርቶ ነው አላህ ያሳካለት፣ ከፊሉ ሰርቆ ነው፣ ከፊሉ ወርሶ ነው። ከዚህ ውጪ የምናገኝበት ሀብትን የምናደልብበት አጋጣሚዎች ዓለም የላት እንጂ ድሃዎችን ቀልብ መስበር፣ ድሃዎችን ማንቋሸሽ ከኛ የሚጠበቅ አይደለም። አላህ ሱብሓነሁ ወተዓላ ስለ ድሃዎች ሲነግረን አባት የሞተባቸው ልጆች አታመናጭቁ፣ ድሃዎችንም አትገፍትሩ፣ ድሃዎችንም ጀርባ አትስጡ፣ ፊታችሁንም ጨምደድ አታድርጉባቸው ይለናል አላህ። በአመል አይደለም፣ በስንፍና አይደለም። ያገኘውም በምን መልኩ እንዳወጣ ፈተና ነው። ያጣውም ምን ያልታግሳል የሚለውን ደግሞ እሱም ፈተና ነው እንጂ ደህነት እንደ ጉንዳን የማይለቅ መርዝ ሆኖ አይደለም። ስኬት ያለው በአላህ ብቻ ነው። በማጣታችን የተሰበራችሁ ወንድምና እህቶቻችን ሁሉ ኖሯችሁ ማግኘትን ላጣችሁ ሁሉ አላህ ስብራቱን እንዲያድናችሁ እመኛለሁ። እቺ የቅርቢቷ ህይወት ቅርብ ናት፣ ታልቃለች። ትልቁ ሀገር አለና የዛችም ሀገር ባለ ስኬት አላህ ያርገን። ወጀዛኩሙላህ ኸይራን።